የሁሉ ነገር የጀመረው በአንዲት ቅጽበት ነበር፣ ግን ምርጫ አልነበረም። አስቀድሞ የተጻፈ የተደነገገ ዕጣ ፈንታ እንጂ። አዎ፣ የአንድ ነፍስ ሁለት ግማሽ የሆኑ ወንድማማቾችን ለዘላለም የለየች ቅጽበት። አንደኛው ምንም ሳያውቅ ምንም ሳይለፋ ዘውድ ተጫነበት። ሌላኛው ደግሞ ወደ ማያባራ መከራ፣ ወደ ማያልቅ የጨለማ ጉዞ ተወረወረ። ግን ይህን ሁሉ ከመሆኑ በፊት በደም እና በማይነጣጠል ፍቅር የተሳሰሩ ሁለት ወንድማማች ነበሩ። እውነት ለመናገር ከአንድ አእምሮ የወጡ ይመስል ነበር የሚጓዙት። ሌሊቱ ሲገባ ዓለም በዝምታ ስትዋጥ፣ በጥበቡ የሚታወቀው ታናሽ ወንድም አንድ ነገር ሰማ። በጨረቃ ብርሃን ስር በዛፍ ላይ የተቀመጡ ሁለት ወፎች የሚለዋወጡትን አስገራሚ ሚስጥር። አንዷ ወፍ እንዲህ አለች፣ ሥጋዬን የበላ ሰው የንጉሶች ንጉሥ ይሆናል። ሌላኛዋ ደግሞ የኔን ሥጋ የቀመሰስ በየዕለቱ ከንግግሩ ጋር ወርቅና ዕንቁ ያወጣል ብላ ተነበየች። ዕጣ ፈንታ ግን የራሷ ዕቅድ ነበራት። በማግስቱ ጠዋት ታላቅ ወንድሙ ስለ ትንቢቱ ምንም ሳያውቅ የመንግሥቱን ወፍ በላ። ዕጣ ፈንታውንም በዚያችው ቅጽበት አተመበት። ታናሹም የሀብቱን ወፍ በላ። እናም ካፉ የመጀመሪያውን ቁል ሲወድቅ የሀብቱ በረከት የሕመሙ እርግማን እንደሚሆን በዚያች ቅጽበት ተረዳ። ታላቅ ወንድም ዕንቁን ሲያይ በገበያ ሸጦት በሀብት ለመመለስ ወደ ከተማ አመራ። ቃልም ገባለት፣ ፈጥኜ እመለሳለሁ። ግን ያ ቃል ፈጽሞ ሊፈጽም አልቻለም። በዚያችው ቅጽበት ነበር መንገዳቸው ለሁለት ተከፈለው። አንዱ በሕዝብ ጭብጨባ ወደ ዙፋን ሲጓዝ፣ ሌላኛው ብቻውን በጫካ ውስጥ ከሰማይ የወረደበትን አስፈሪ ጥላ ተመለከተ። አንዱ ባልጠበቀው ንጉሥና ውስጥ ሲገባ፣ ሌላኛው ደግሞ በማይታይ ክንፍ ባለው ፍጡር ተይዞ ወደ ጥቁሩ ሰማይ ተነጠቀ። ወደ ማይታይ ጥልቀት፣ ወደ ጨለማ ተጣለ። በምድር ልብ ውስጥ እስረኛ ሆነ። ዳግመኛ የሰው ድምፅ ላይ ሰማ የተፈረደበት መሰለው። ነገር ግን ተስፋ በሌለበት ቅጽበት በአንድ የተጓዦች ቡድን ታደገ። የፈተናው ምዕራፍ ያበቃለት መሰለው። ግን የውሸት ተስፋ ከእውነተኛ ተስፋ መቁረጥ የከፋ ነው። እንዲህም ምለው ካፉ የወጣው አዲሱ ዕንቁ ስጦታው ሳይሆን ክህደቱ ስለሆነ ነው። የተጓዦቹ መሪ በስግብግብነት ተሞልቶ በስርቆት ወንጀል ከሰሰው። እናም በሰንሰለት ታስሮ በአንዲት ብልህ ልዕልት ፊት ቀረበ። ሕይወቱ ሙሉ በሙሉ በንግግሯ እና በፍርዷ ላይ ተንጠለጠለ። ልዕልቷ ግን በተስፋ መቁረጥ ውስጥ የተደበቀ እውነት አየች። ለ1 ወር ይታሰራለች። በዚህ ጊዜ ውስጥ ሌላ ዕንቁ ካፉ ከወጣ ታሪኩ እውነት ነው። ይሄ የጊዜ ፈተና ነበር። እውነቱ ሲገለጥ ነፃነቱን ብቻ ሳይሆን የልዕልቷንም እጅ አገኘ። ደስታው ግን የቅጽበት ነበር። ዕጣ ፈንታ ገና ከእርሱ ጋር አልጨረሰችም ነበርና። አዎ፣ በጉዟቸው ላይ በዕጣ ፈንታ የተላከ የሚመስል አስፈሪ ማዕበል መርከባቸውን ሰባበረው ዳግም ላይ ያያቸው። እርሱም ብቻውን ምንም ሳይኖረው በባዕድ ምድር ዳርቻ ላይ ተጣለ። በመጨረሻም በረሃብና በችግር ተለውጦ በጉዞ ጠባሳ ተሸፍኖ ወንድሙ ወደሚነግስበት ከተማ ደረሰ። ግን በዙፋኑ ላይ የተቀመጠው ወንድሙ ከፊት ለፊቱ የቆመውን ለማኝ አላወቀው። በዚህ መሃል ያጣችው ፍቅረኛዋ በዚያች ከተማ እንዳለ የሰማችው ልዕልት ደረሰች። ማንነቱን ለመለየት በእይታ ሳይሆን በጥበብ ልትፈትነው ወሰነች እና አንድ እንቆቅልሽ አቀረበች። እርሱም በሕዝቡ መካከል ሆኖ በተሰነጣጠቀ ከንፈሩ በለሆሳስ ድምፅ መልሱ መሐላለው ሲል መለሰ። እውነት ሲነገር የመጨረሻውና የማይካድ ማረጋገጫ በእጁ ላይ ታየ። ካፉ የወደቀው ዕንቁ ያለፈውን ስቃዩን ሁሉ መሰከረ። ንጉሡ ከዙፋኑ ወረደ።
የአንድ ዕጣ ፈንታ ሁለት ግማሾች፣ አንዱ በንጉሥ ልብስ፣ ሌላኛው በጨርቅ ተጠቅልሎ በመጨረሻ ተገናኙ። የዓመታት ስቃይ በቅጽበት እቅፍ ውስጥ ቀለጠ። እናም እያንዳንዳቸው በየራሳቸው ምድር ንጉሥ ሆኑ። አንዱ በቤተ መንግሥት ጥበቃ ውስጥ እንዳደገ ዛፍ፣ ሌላኛው በነፋስና በማዕበል እንደተፈተነ ብርቱ ዛፍ። ለነገሩ ዕጣ ፈንታቸው እየተፈጸመው በጥበብ ወይም በአጋጣሚ አልነበረም። ከመወለዳቸው ከረጅም ጊዜ በፊት በተጻፈ በማይለወጥ መንገድ እንጂ።